بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا وحبيبنا وأسوتنا محمد خير خلق الله أجمعين وعلى آله وصحابته الغر الميامين ومن تبعهم بإحسان إلى يوم الدين يتكبراتشوه يا دعوة في تكتاتاي ወንድሞችና እህቶች በያላችሁበት አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ይህ በየሳምንቱ የሚቀርብላችሁ የቀጥታ ስርጭት የአልፈተዋ ፕሮግራማችን ነው ኢንሻአላህ ከ10 ሰዓት ተኩል ጀምሮ እስከ 11 ሰዓት ተኩል ድረስ ያለው ቆይታ እናንተ ጥያቄ ምናስተናግድበትና ሼኻችን ዶክተር ሼክ መሐመድ ሐሚዲን የጥያቄዎችን መልስ እየሰጡን እንዲሁም ምክረ ሐሳብ እየሰጡን የምንቆይበት ፕሮግራማችን ነው አብራችሁ እንድትቆዩ እንጋብዛለን የተከበራችሁ ወንድሞቻችን ሼኻና አህለን ወሰህለን ያኩሙላህ እንኳን በሰላም መጣችሁ ወደ መድረካችን ባድሩ ጥያቄዎችን ጀምርና እስከሚደወል ድረስ አንድ ወር ያልሞላው ጽንስን ማስወረድ ይቻላል ወይ ነፍስ ይዘራበታል ወይ የሚል ጥያቄ አለ መጀመሪያ ጽንስ ማስወረድ ተፈላጊ ነገር አይደለም ይበረታታ ነገር አይደለም ምክንያቱም ተካሰሩ ምንድነው ተናካሑ أو تزوجوا الودود الولود فإني مكاثر بكم الأمم أمتنا በዛባችኋለሁና ወላድና ወዳዶችን አግቡ ብለው ነው የተናገሩት ረሱል ሰለላሁ ዐለይሂ ወሰለም ልጅ ስጦታ ነው ብሎ ነው ቁርአን የሚገልጸው ሀብለና ምን አዝዋጅና ወذرياتنا قرة أعين وهبنا له يحيى هب لي من لدنك ذرية طيبة ስጦታ ነው يهب لمن يشاء يهب لمن يشاء إناثا ويهب لمن يشاء الذكور ስጦታ ብሎ ነው የሚገልጸው የአላህን ስጦታ ለምንድነው ሰው መንገድ ላይ ተጠብቆ ያጠቃ የሚያጠፋው ወሩ አይደለም ጥያቄው ማስወረዱ ራሱ ወንጀል ነው ይፈቀዳል የተባለው 4 ወር ባልሞላበት ጊዜ ይፈቀዳል የተባለው ምናልባት ከጤና ጋር የተያያዘ ሴትዮዋ እርግዝናው ከቀጠለ ህይወቷ ለአደጋ ይጋለጣል ወይም ጤናዋ የበለጠ ይታወካል ከተባለ ኢጅሃድ ፉቃሃዎች የፈቀዱት بحالة استثنائية ለየት ባለ ሁኔታ አስገዳጅ ነገር ሲኖር ነው እንጂ ዝም ብሎ በልኩ እንደ ውሃ መጠጣት እንደ ምግብ መብላት ብሎ ሐላል የሚመስለው ሰው ካለ በጣም ነው የተሳሳተው ጽንስ ማስወረድ በመሰረቱ ክልክል ነው ጀዛኩሙላሁ ኸይር ባረከላሁ ፊኩም ሌላኛው ጥያቄ እንደማድር ጥያቄ ነው ከቤተሰባችን አንድ ወንድማችን ነበረ ትንሽ ወጣ ያለ ነው ከእስላም አኽላቅና በሐራም አንድ ልጅ ያስረገዘው ደግሞ ከክርስቲያን ወይም ከሌላ እምነት ተከታይ ያስረገዘው በኋላ ያን ስናውቅ ለመምከር እንዲመለስ ብዙ ሞክር በምክርም በብዙ ነገር ጊዜ ስጡኝ እስኪመለሳለሁ ይያለ ያዘናጋን ሌላ ድጋሚ እንደዚሁ ከዛቸው ሌላ ልጅ አስወለደ ወይም አስረገዘ በኋላ ይሄን ስናቅኛ አድማ አረግንበት ቤተሰብ ሙቃጣ ወይም ቆረጥ ነው አገለል ነው ሁላችንም አሁን ልጅቱን እንደ ቤተሰብ አመጣን ማቅረብ አለብን ነው እሱ የወለዳት ልጅ ማቅረብ አለብን ነው አንድ ሁለተኛ እሱን በመቆረጣችን በማግለላችን አድማ ማድረጋችን ወንጀል አለብን ነው ኢስላም መጀመሪያ ዛሬ አይደለም ከልጃቸው ጋር መልፋት ያለባቸው መጀመሪያ ገና በለጋ እድሜው ተርቢያ ይጠበቅባቸዋል እነቱን አውቆ አላህን ፈርቶ እንዲያድግ ማድረግ በርግጥ ቤተሰብ ስለለፋ ብቻ ቅን ይሆናል ማለት አይደለም አላህ ሂዳያ ስለሆነ ማግለሉ ጠቃሚ ሆኖ ከተገኘ ነው እሱ ላይ ተጽዕኖ ፈጥሮ ከጥፋቱ የሚመለስ ከሆነ ሀጅር ይደረጋል ማይመለስ ከሆነ ያው መስለሐውን ተቅዲር ማድረግ ያለባቸው እነሱ ናቸው ጥቅምና ጉዳቱ መመዘን ያለባቸው እነሱ ናቸው እንጂ ቢያገሉት በቃ ነው ከቤተሰብ ተነጥዬ የተሄዳለው ብሎ በዚህ ሰበብ ምክንያት ሆኖት የሚመለስ ከሆነ ሊሆን ይችላል አለዛ እንደውም የበለጠ እየተገፋ የሚሄድና ራሱም ወልዒያዙ ቢላህ ወደ ኩፍር የሚሄድበት ሁኔታ ካለ ድርጅቱ ማለት አዎ እንዲመለስ መጣሩ መቀጠል ነው የተሻለ የሚሆነው ያው መቼ አላህ የሰው ቀልብ ውስጥ ሂዳያ እንደሚጥል አይታወቅም አቅማቸውን ከለፉ በኋላ ግን እንግዲህ ሁሉም የራሱ ቀብር ነው የሚገባው በነፍስ ወከፍ ነው ጥያቄ የሚሆነው እሱ እንግዲህ በእኔ ላይ የሚታይ ነው የልጅቷ ጉዳይ የተወለደችው ልጅ ያመጣት እናቴ ጋር ያው እንግዲህ ነሰብ صحيح ለትክክለኛ ዝምድና ተብሎ አይቆጠርም ይላል ነካ የተወለደ ሰው ዝም ብሎ እንደማንኛውም ضعيفና ምስኪን እንርዳን እንንከባከብ ቢሉ ለምን አይባልም ደልጅ ለቤተሰብ ግን አይቆጠርም አዎ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ጠይቄ ጠይቄ ጾም
አልጾምኩምና በረመዳን ነው። እሺ እና ከዛ እንትና አሁን ጾም ምናምን በጣም እያመመኝ ነው። ነፍሰ ጡርም ስለሆንኩ መስጊድ ማብላት እችላለሁ? አሁን ነው? እሺ ሌላ ጥያቄ አለሽ? ሌላ ጥያቄ የለም ጨርሻለሁ። طيب አይ እሺ ሌላ ጥያቄ እንደዚሁ ከዚህ ጋር ከተያዘ አንድ ከሆነ ሰው ቀጠሮ ተያይዘን በቀጠሮ ሰዓት ካልመጣህ መጨረሻዬ ነው አሁን የመጨረሻዬ ነው አላናግርህም ቴክስት አልመልስልህም ብሎ በኩፍር ማለ በኩፍር ከማለ ባናገሩ በኩፍር ማለ ያን ኩፍሩን ለማሻሻል ሸሃዳ ካረገ በኋላ ያን ሰው ማናገር ይችላል ወይ የሚል ጥያቄ አለ። መጀመሪያ እንደዚህ መሐላ ማለት በጣም ወንጀል ነው። ኩፍር ሊጻፍበትም ይችላል በዛው ወልዒያዙ ቢላህ። ሰው ዲኑን እንዴት ነው እንዲህ በቀላሉ መጫወቻ የሚያደርገው? ማንን ሊጎዳ ነው የሚከፍረው? የሚጎዳው ራሱ ነው። ኡልዑባ መሆኑ እኮ የለበትም። ዲን መርዝ ነገር ነው። በጣም ከባድ ስህተት ነው። ያው ከፋራ ነው የሚጠበቅበት። ከፋራተል የሚን አውጥቶ መቀጠል ነው ያለበት። እናገራለን እሱ የሚለው ግን ሻሃዳ አርጎ ነው የሚለው ከፋራው ሻሃዳ በየቀኑ ነው የሚያደርገው ሙስሊም እስከሆነ ድረስ ሻሃዳ ማለት ስለዚህ ይሄን ያስተካክል ይገባል። ሰግዳል፣ ጾም፣ አምስት አውቃት ሰላት ሰግዳል፣ ሻሃዳ ያደርጋል። ለዛም ብሎ ሻሃዳ ቢያደርግ መልካም ነው። ሻሃዳ ምንም የሚጎዳው ነገር የለውም። ነገር ግን ማካካሻው ሻሃዳ ሳይሆን ከፋራተል የሚን ነው። ከፋራተል የሚን ማውጣት አለበት። ጀዛኩም ኸይር። ሰላም አለይኩም ወራህመቱላህ። ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ጥያቄ ነበረኝ። እሺ አንድ ልጅ ነበረችኝና ማለት ነው አይነ በሲራ አሁን 3 አመቷ ሆነች ማለት ነው። እሺ እና ባሏ አሁን ከተጋቡ 14 አመታቸው 12 አመት ልጅ አላት። እሺ እና አሁን እሷን ፈትቼ ሌላ አገባለሁ የሚል ጥያቄ አቀረበልን። እሺ ለኔ ነው የነገረኝ። እናታችን ከሞተች አመቷ። እሺ እና እህቴ ገና አልነገርኳትም። እንዴት ነው ይሄ አሁን ነገር? እና አሁን እኛ እየረዳናት ነው። ያው የሚኖረውም ደሞዟ 5000 ነው። እሷም 5000 መንግስት ሰራተኛ ናት። ግን ደሞዟ እየሄደ መንግስት ተባብሯት ሰዓትና አንባቢ ቀጥሮላታል። እና አሁን እሷን ትቼ ቤትም አልፈልግም ልጅም አልፈልግም ከሳይም ብቻ ይወጥቼ ትዳር ይዛለሁ ነው የሚለው። አላህ አይቆጣብህም እንዴ? እሺ ሁለተኛ ያዛት ላስቤዛውን ይችላልሁኝ ለሞሩ አላ ግን እንሄንን ተንበልኝና አሁን ደግሞ ድንገት ደግሞ አሁን ስኳር 2 ወር ከተገኘባት እንዴት እሺ ይሄ እንከኑ የተፈጠረው በኋላ ነው? በፊትም አይነ ስውር ነበረች እህታችን? አረ 12 አመት ከአሁን 3 አመት ገና ኸይር ከተጋቡ 14 አመታቸው። ኦኬ እሺ ኢንሻአላህ አንድ ልጅ አለች 12 አመት ያለ። እሺ ኢንሻአላህ መልስ ታገኛለች። ተበቂም ስንሰጣት ሙሉ ነች ጤነኛ ነች። አብሽር ኢንሻአላህ 14 አመታቸው። አብሽር ኢንሻአላህ። አይኖት ከሆነች ደግሞ 3 አመቷ ገና። አብሽሪ እሺ ጀዛኩሙላህ ኸይር ባረከላሁ ፊክ። እሺ ሌላው ስለ ጾም ነው። በረመዳን መጾም አልቻልኩም ነበር። አሁን ቀዷ ለማውጣት ያመኛል ማብላት ይችላል ትላለች እህታችን። ስትሽር ቀዷ ማውጣት ነው። አሁን በሽታ ሁሌ አይታመምም ሰው ይሻላታል። ጤነኛ እስከሆነችና በልጅነት እድሜ እስካለች ድረስ ቋሚ በሽታ ሆኖ እስከ ወዲያው መጾም ማያስችል እስካልሆነ ድረስ በሽታው እስከሚለቃት ተጠብቅና ያለፈውንም ቀዷ ታወጣለች። ወደፊቱም እንደዚሁ ካመማት ታፈጥራለች። ለበሽተኛ ነው የተፈቀደው ማፍጠር እኮ መን ካነ መሪضን ወዐላ ሰፈሪን ፈዒደቱ ሚን አያሚን ኡኸር ብሏል። ችግር የለውም። ስለዚህ እንደምሻላት ትጠብቅ እንጂ ማብላት አትችልም ነው ተስፋ ስላለ። ሌላኛው እህታችን ነበረች አይነ ስውር 14 አመቷ ካገባች፣ ነገር ግን ከ3 በፊት በኋላ አይነ ስውር ሆነችና ባየው ፈቶ ሌላ ማግባት ይፈልጋል። እንደው ምን ይባል ምን ይመከር ነገር ነው? ወላሂ እንግዲህ ምክር ከሆነ አብረው ጥሩ ብዙ ነገር አሳልፈዋል። ጤነኛዋ ጊዜ ልጅነቷ ጊዜ ኺድማዋን ሲጠቀም ኖሮ አሁን አቅም ስታጣ አይኗ ሲቀዳት መተው ማለት ጥሩ ስብዕና አይደለም፣ መሆንም አይገባውም። ያው እንትና ቂሳ ኸውላ ብንቱ ሰዕለባ እስትርጅና ባሏ ዚሃር ሲያደርግ እንደ እናቴ ነች ስላት ሄዳ ነቢያችን ሰለላሁ ዐለይሂ ወሰለም ካሰሰች። አከለ ሸባቢ ወነተርቱ ለሁ በጥኒ ወጣትነቴን በላው
ወደም ያለውን ዘረገፍኩለት ከዚህ በኋላ እንዴት ይጥለኛል ብላ ስትል ነው አላህ Subhanahu Wa Ta'ala قد سمع الله قول التي تجادلك في زوجها ምንም አያቱ በዚሃር ሰበብ የወረደ ቢሆንም ግን ያው በጉልበት ባለ ጊዜ ጤና ባለ ጊዜ አብሮ ቆይቶ ጉዳት ላይ በደረሰችበት ሰዓት ላይ መጣል ተገቢ አይደለም ግን حرام ነው ማለት አንችልም ሰውየውም ደግሞ የራሱ ሐያት ለኖር ቢል ቢያንስ እንደ ምክር ወይ ሁለተኛ ማርገህ አቆያት ሸሪዓው አማራጮችን ያስቀምጠው ለዛ ነው ለልጆችም እናትና አባት አብረው ሲኖሩ የተሻለ ነው የሚል ምክር ልንሰጥ እንችላለን على كل حال ያው طلاق በአጠቃላይ أبغض الحلال ተብሏል ኖርማል ሁለታቸውም ጤነኛ ሆነው በጉልበትም ሆነው ተጣልተው መለያየትን አበረታታም ዲን الاسلام ምክንያቱም አላህ ከሚጠላቸው ሐላል ነገሮች ተብሎ ነው የተገለጸው ኮርስ ተፈቅዷል የተፈቀደበት የራሱ የሆነ ምክንያት አለው መሬት ያሰራጨው ሰማይ ይፈታል በሚል እድሜ ልክህን አብረህ ተቀመጥ አይልም እንደወደላችን ሞክር ቢሉ ሰዎች ግን የሚያበረታታው ነገር አይደለም ቤት ማፍረስ ነው ልጆች መበተን ነው እነን ባያደርገው እንመክራለን ሌሎች አማራጮችን ቢጠቀሙ ነው السلام عليكم السلام عليكم ورحمة الله السلام عليكم ሌላው ያለው ጥያቄ ነው ባልና ሚስት ነበሩና ሰው ውጭ ሀገር የምትኖረው እሱ እዚህ ነው የሚኖረው ሲኖሩ ባላ ተባለ ሚሊያጅ ነው ስራ እንዲሰራ ወይም ደግሞ እንዲቋቋም ብላ ብር ትልክለት ነበር ስራ ተግባቡ ለመለያየት ነገሩ ያፈራሸው ንብረት ማካፈል አለበት አልፈታሽ ለማድረግ ወደ አገር ቤት መውጣት ተገደዳለች ምንም እንግዲህ የጉልበት እኮ ነው እሱ ወይ ህግን ቀዳዳ ተጠቅሞ ወይንም ደግሞ እንግዲህ ጫና የሚያደርግበት መንገድ ፈልጎ ገንዘብ ካልከፈልከኝ በሴቶችም በኩል በወንዶችም በኩል የሚከሰት ነገር ነው ይሄ ጸብ ሲፈጠር በቃ በንብረት ጉዳይ ያልተገባ ጥያቄ ማንሳት ይመጣል አሁን ነው እንግዲህ የሰው ገንዘብ ዶዶጂ ሰው የራሷ ንብረቷ ነው ከሷ ንብረት ላይ ምንም ሐቅ የለውም በፈቃዷ ካልሰጠችው በስተቀር እንኳን ሌላ ቀርቶ እሱ የከፈላት እንኳን ማህረ ቢሆን ምናልባት ገፍታው ከሆነ ጀመሪያ ላይ የዛን ጊዜ ኹልዕ የሚባል ነገር አለ ገንዘቤን ልቀቅልኝና ፈታሻለሁ ሊል ይችላል ምንም ሳትበድለው ራሱ ገፍቶ እንደገና ገንዘብ መጠየቅ ማለት وكيف تأخذونه قد أفضى بعضكم إلى بعض وأخذنا منكم ميثاقا غليظا عندنا ወደ ሌላቸው ምስጥሩን ገልጦ ያለ ሰውነቱን ለሌላው አስመጭቶ ማለት ነው እስከዛ ድረስ የራቀ ግንኙነት ያላቸው ሰዎች ዛሬ እንደገና ሊለያዩ ሲሉ ባዶ እጅሽ መውጣት አለብሽ ብሎ የሰጣትንም ቢሆን መቀማት የሚፈቀድ ነገር አይደለም እንኳን ራሷ በላቧ ሰርታ ያመጣችውን ካልሰጠሽኝ ሌላት ቀርቶ ፍቺ ደግሞ ግድ ከሆነ ሁሉም የራሱን ሐቅ እንትብሎ ሳይዘልም የظلم ሄዶ ነገ ቀብራችንን ነው የሚያጠባው ጉልበት አለኝ ብሎ መዘለም ወይ ደግሞ የህግ ቀዳዳ ነኝ የተሻለ ገንዘብ እንዳገኝ የሚያስችለኛል ብሎ ሰው ላይ ወሰን ማለፍ ዱንያን ያሳካል እንጂ አኺራን ያበላሻል اللهم فرات يتبقباچال ማለት ነው جزاك الله خير ሄሎ ሰላም አለይኩም ወአለይኩም ሰላም مرحبا الحمد لله ሁለት ጥያቄዎች ነበሩኝ እሺ አንደኛው ቀስርና ጀማዓ ላይ ምንድነው ያሉት ልዩነቶችና መቼ መስፈርቶች እንደሆኑ ሸህ ቢነግሩን ያብራሩልን እሺ ሁለተኛው ደግሞ አሁን በመንለብሳቸው ካልሲዎች ላይ ማበስ ውዱ ለምሳሌ ፈጅርን ሰግዳለን ያን ካልሲ አድርገን ከሄድን በኋላ ዙሁር ላይ ውዱ ቢጠፋ እና አንዳንድ ጊዜ ሲሊፐሮች ምናምን ባይኖሩ አሁን ባሉን ካልሲዎች ላይ ማበስ እንችላለን ወይ የሚለው እሺ ሼህ ያብራሩ ተከታተል ኢንሻአላህ አላህ ያቆያችሁ مرحبا
አልኮል ከሚሸጥበት ሆቴል ውስጥ ተቀጥሮ ከሚሰራ ሰው ገንዘብ መበደር ይችላል ወይ ሐራም ነገር ከሚሰራ ተቋም የሚሰራ ሰው ላይ ገንዘብ መበደር ያ በሐራም የመጣ ገንዘብ የሱ አይደለም የሱ እስካልሆነ ድረስ ደግሞ ሌላ ሰው ማበደርም ሆነ መስጠትም አይችልም ስለዚህ ለራሱ መጠቀም የማይፈቀድለት ነገር እኮ ነው መበደር አይችልም ይሄኛውስ መበደር ይችላል የራሱ ማን ነው የሚያበድረው ባለቤት የለም እኮ መበደር ማይችል ማለት ይሄኛው አሁን በስልክ የጠየቀው ጥያቄ ጀመዕና ከስር ማሳጠርና ሶላትን ሰብስቦ መስገድ እንዴትና መቼ ነው መፈጸም ይቻላል? እንግዲህ ረዘም ያለ ሰፋ ያለ ጥያቄ ነው አንድ ባብ ደርስ ነው እየጠየቀን ያለው ወንድማችን ጠቅላላ ባለ መልኩ ያው ጀመዕ የሚደረገው ሙሳፊር ሲኮን ነው ጀመዕ ማለት ሁለት ወቅት ሶላቶችን በአንድ ወቅት መስገድ ወደፊት ወይም ወደ ኋላ ይሄ ደግሞ አራት ሶላቶች ላይ ብቻ ነው የሚፈቀደው ዙህርና ዐስርን ወደፊትም ወደ ኋላ መግሪብና ኢሻን ወደፊትም ወደ ኋላ ማስገድ ይቻላል ሱብህ ግን ከቦታው አትነቃነቅም ጀምዕ ማለት ይሄ ነው ቀስር ማለት ደግሞ አራት ረካዓ የነበሩ ሶላቶችን ወደ ሁለት መመለስ ማለት ነው ስለዚህ ጀምዕም ቀስርም አንድ ላይ ሊገናኙ ይችላሉ ሙሳፊር የሆነና ሰውየው አስቀድሞ ወይም አዘግይቶ ጀምዕ ማድረግ ከፈለገ ዙህር ሁለት ረካዓ ዐስር ሁለት ረካዓ ሰግዶ የአንድ ሶላት ረካዓዎችን ለሁለቱም ሶላት አራት ረካዓ አድርጎ በዚህ መልኩ የሚገላገልበት አሰጋገድ ነው ምን ያህል ርቀት ሲሄድ ነው ቀስር የሚያደርገው ለሚለው ሰፊ ኺላፍ ነው ያለው አጭሩ ግን ማንኛውም ሰፈር ሊባል የሚችል ጉዞ ተጉዟል ሊያስብል የሚችል ርቀት ከሄደ ማሳጠር ይችላል ማለት ነው ወሪላኛው ጥያቄ ወንድማችን አሁን በሚለበሱ ካልሶች ላይ አብሶ መስገድ ይቻላል ወይ እንግዲህ ያው ኺላፍ አለ እዚህም ላይ ብዙዎቹ ዑለማዎች ሽፍን ጫማ ሆኖ ለርቀት መሄጃ መሆን የማይችል ተታቡዕ መሽ የማይቻልባት ከሆነ አይሆንም ነው የሚሉት ላኪን من فعل الصحابه ተገኝቷል ወደ 13 ሱሐባ ገደማ የሚሆኑ ሹራብ ላይ ወይም ጀውራው ላይ አብሰዋልና ይቻላል የሚል ደግሞ የብዙዎቹ አህሉል ሐዲስ ፉቃሃዎች አለ ይሄን ሊሰራበት ይችላል السلام عليكم ورحمة الله وبركاته السلام عليكم عليكم السلام ورحمة الله ጥያቄ ነበረኝ ጠይቄ ነው እሺ እንትን ነው ጥያቄው ቁብ አለ በሳምንቱ የሚከፈል ማለት ነው እሺ እና የሚያልቀው ቁቡ በ15 ሳምንት ነውና ሲያልቅ ትርፍ ብር ይመጣል እሺ እና ይታወቃል ትርፍ ብር እንደሚመጣ እና ያንን ትርፍ ብር ሰብሳቢው ሰውዬ ነው የሚወስደው ትርፍ እንዴት ሊመጣ ይችላል እንዴት እንደሆነ ላስረዳሽ ምናልባት የሚሰበሰቡት ብር ከተፈለገው በላይ ጨምሮ ሊሆን ይችላል አይደለም አሁን ለምሳሌ እንበልና በቀን 1000 ብር ነው ቁቡ እንበል እና 100,000 ብር የሚሞላው በ15 ሳምንት ነው እሺ እና አጠቃላይ በየሳምንቱ 7,000 ብር ሲከፈል በ15 ሳምንት 105,000 ነው የሚመጣው እና 5,000 ብሩን ሰብሳቢ ወስዶ 100,000 ብሩ ቁብ የሚሄደው ሰው ይወስዳል እና ይሄ ነገር እንዴት ነው በምን አይነት ነው የሚታየው የሚል ጥያቄ ስለተጠረብኝ ነው እሺ ሌላ ጥያቄ አለሽ የለኝም አመሰግናለሁ ጀዛከላሁ ፊክ ጥያቄው ግልጽ ነው መስለኛል እና ሰብሳቢ አገልግሎት የሚመድቡት ነገር ካላቸው ተስማምተው ወዲህ እንግዲህ 2,000 ማለች እሷ 1,000 የሚሆን ሁለት ሆነም ቁጥሩን እንግዲህ እነሱ ይወስናሉ ይሄ የሚሰበስበው ሰው የሚያደርገው ጥረት አለ ልፋት አለ ይሄን ገንዘብ ለማሰባሰብ እርግጥ እኮ ብድር ነው የሚበዳደሩት ሰዎች እነዛ የቁቡ አባላት ናቸው ይሄ ሰው ደግሞ ሰብስቦ ለባለዕጣው መስጠት ነው ስራው አሚል ነው በዚህ ጉልበት ስራ ገንዘብ ይገባኛል ብሎ ቢጠይቅና እነሱ ገንዘብ ይበድቡለት ተሳምቶ ማለት ነው የሚከለክል ነገር የለም የጉልበቱን ክፍያ ቢከፍሉት ምናልባት የሚከፋፈሉ ገንዘብ ከተከፋፈሉ በኋላ እንዲተርፍ አድርገው በጊዜም ከገንዘብ አንፃር ሊሆን ይችላል ይሄን እንዳላችሁት ደሞዝ በቃ ለሱ አስቡለት አገልግሎት እየሰጠ ነው አገልግሎቱ ይደውላል ይዞራል ይሽከረከራል طبعا hatta እኮ ያደክማል አንዳንድ ሰው ካልከፍልም ይላል ያኔ ራሱ ይከፍላል ሊጠፋ ይችላል ምናምን ነገር ኃላፊነት ይወስዳል መርሐባ ሌላኛው ነፍሰ ጡር የሆኑ ሴቶች በተመለከተ ውዱእ አድርገው ሲገቡ እንደገና ሶላት ሊጀምሩ ሲሉ ፈሳሽ ነገር ይፈስባቸዋል እንዴት ያድርጉ የሚል ጥያቄ ጠይቀው
ማይቋረጥ ነገር ከሆነ እንደ እስቲሃዳ እንደ ሰለሰል በውል ተደርጎ ሊወሰድ ይችላል። የሚቋረጥ ነገር ከሆነ በመሃል ይመጣ ግን ፈሳሽ ከመጣ ውዱእ ስለሚፈርስ ተመልሰው ውዱእ አድርገው ነው መስገድ ያለባቸው። ፈሳሹንም ከላያቸው ላይ አጽድተው። ያለ ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። መርሐባ አልሐምዱሊላህ። እናቴ 8 ልጅ ወልዳ 10 ልጅ ወልዳ 8 ልጅ ሞተውባት ነበረ። ከዛ 8ቱን ቀብራ አቂቃ እኔ ከአባቴና ከእናቴ ተለያይተዋል። አቂቃ በሷ አባቴ ምንም አቂቃ አላወጣም እና እናቴ ወጅብባታል። እስቲ ጥያቄው ንገሪው። 10 ልጅ ወልዳ እናቴ ማለት ነው። እሺ 8 ልጅ ሞተባት። እሺ ከዛ ከአባቴና ከእናቴ ተለያይተዋል። አባቴ ምንም አቂቃ አላወጣም። አቂቃ ወጅብባታል በሷ ግድ። እሺ እሺ መርሐባ መርሐባ። ታች ጠይቀችው እናቴ 10 ልጅ ወልዳ 8 ሞተዋል። ተፈተዋል። አቂቃ አለባት ወይ? አቂቃ በመሰረቱ በማንም ላይ ግዴታ አይደለም፣ ሱና ነው። ከተቻለ ይደረጋል፣ ካልተቻለ ይቀራል። ከሆነም ደግሞ አቂቃ ማውጣት ያለበት አባት ነው። እናትም ሹክር ስለሆነ ላውጣ ካለች የማትከለከል ብትሆንም ገንዘብ ተክልፋ በአጠቃላይ በባል ላይ ነው ያለውና ከቻለ ያወጣል። አሁንም ሆነ የዛን ጊዜ አለዛም ሱና ነው፣ ችግር የለባቸው። እሷ ለዚህ መጨነቅ አይጠበቅባትም ማለት ነው። ላድርግ ካለች ግን ላድርግ ካለች ምን ይከለክላል? ሰደቃ ነው። መርሐባ። ሄሎ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ጠይቂናት። እናቴ ነበረችና የነርቭ ታካሚ ነበረች። እሺ መድኃኒት ወስድ ነበርና ረመዳን ላይ ስንወስዳት መድኃኒት ማቋረጥ አለብሽ አሏት። እሺ መድኃኒቱን 1 ሳምንት እንዳቋረጥ ጀራ አላቋረጥም አላህ ከገደለኝ በለኝ ብላ 20 ቀን ጾመች። እሺ ከዛ ቀጣይ ላይ እየባሰባት ሄደ። ረመዳንን ሳታወጣ ሞተች እና ቀዷን 1 ሳምንት እንዴት ነው የማወጣው? እሺ ሌላ ጥያቄ አለሽ? ሌላ የለኝም። እሺ ባረከላሁ ፊክ። እናታችን ረመዳን ላይ መጾም አቅቷት መድኃኒት ወስድ ነበረ። መድኃኒቱን አታጾማለሁ ብላ መድኃኒት አቋረጠች። ከዛ ጾም ነው የተወሰነ በኋላ ደግሞ አፍጥራለች እና ያን ያፈጠረችውን ቀዶ ሳታወጣ ሞተች። በኋላ ምንም የለባትም። ቀዷ ለማውጣት የሚጠበቅባት ሽራ ከበሽታው ጊዜም አግኝታ ለቀዷ ለማውጣት የሚበቃ ከቻለች ነው። እቺ ቀዷ ለማውጣት የሚያስችል ጊዜ ሳታገኝ ነው የሞተችው። በዛን ጊዜ ደግሞ ማፍጠር የተፈቀደ ስለነበረ የተፈቀደ ነገር ሰርታለች። ምንም ዕዳ የለባትም። እነሱ ላይ የለባቸው ምንም የለባቸው። መርሐባ። ሌላኛው ዘካን በተመለከተ አንድ ወንድም ጠይቋል። አንድ ሱቅ ይሰራ ነበረ ለ6 ወር ያክል። በኋላ ለወንድሙ ትርፍ የጋራ ብሎ ሰጠው። እሱ ደግሞ 4 ወር ሰራበት። ዘካ አለበት ወይ? አዎ ዘካ ሲደመር ዓመት ይሆነ ነበር። 16 ሲደመር ዓመት ይሆነ ሙሉ ማለት ችግር የለም። ሸሪካ መግባቱ የዘካውን ሁኔታ አይቀይረውም። የሚሆነው ነገር ምንድነው? ዘካው ሲወጣ ለሁለታቸው እንደየድርሻቸው ይከፈላል ነው። ማካነ ምን ኸሊጠይኒ فهما بالسوية يتراجعان بالسوية ነው የሚለው እኩል ይካፈሉታል ያን የሚወጣውን ነገር እንጂ አስላል ማለት የገንዘቡ ካፒታሉ ዘካ ደርሷል። በመሃል ላይ እነሱ ሌላ ሸሪክ ማስገባታቸው የሚያመጣው ለውጥ የለው። ዋናው ዓመት መውላቱ ነው። ሂሳብ ሞልቷል፣ ዓመት ሞልቷል። 10 ሸሪካም ቢኖር እያንዳንዳቸው ድርሻ በተናጠል ሂሳብ የማይሞላ እንኳን ቢሆን አንድ ላይ ያለ ገንዘብ አንድ ላይ ነው የሚወጣው። ድርሻው እንደ ድርሻቸው ይተነተናል ዘካው። መርሐባ ጀዛኩላሁ ኸይር። ኢንሻአላህ አፍታ ወሰድና የተከበራችሁ ተመልካቾቻችን ይህ የዳዕዋ ቲቪ የቀጥታ ስርጭት የፈትዋ ፕሮግራም ነው። ኢንሻአላህ ካፍታ በኋላ እንመለሳለን። ተመልሰን መጥተናል። ይህ የአልፈትዋ ቀጥታ ስርጭት ፕሮግራም ነው። መርሐባ ሼክ መሀል ላይ የገቡ ጥያቄዎች አሉ። እነሱ ላንሳና ወንድማችን ወላጆች ነበሩን፣ እኛ ልጆች አሉ፣ ወላጆች አሉ። እኛ ተበታተን ሌላ ቦታ ያለነው ሁለታቸው ቤት አላቸው፣ ቤታቸው ይኖራሉ። ተጣሉ፣ በጣም ሲጨቃጨቁና ለጎረቤት ማዛ ሲሆኑ ሁለታቸውን ከቤት አስወጣናቸውና ተከራየንላቸው። ለሷም ሌላ ለሱም ሌላ ለናታም ሌላ ለአባት ሌላ ተከራየንላቸው። እየኖሩ ያለ አባታችን የተከራየነው ቤት ትንሽ ደካማ ስለነበረ
ቤቱን ተካፍሎታል ያኛውን የመጀመሪያ ቤት ተካፍሎታል ወደ ቤቴ ወደ ራሴ ድርሻ ቤት ልመለስ ይላል ይሄ ደግሞ የሷንም ልመለስ ስለምትልብን አይሆንም ሶብር ያለው እሱንም ከለከል ነው እኛ ምን ማድረግ አለብን ወይ ስራችን ይታያል እንግዲህ የፈትዋ ጥያቄ ሳይሆን የሽምግልና ጉዳይ ነው እየጠየቁን ያሉት አላ ኩል ሐል ወላጆቻቸውን በተቻለ መጠን መንከባከብ አለባቸው ሁላቸውም በማይቀየሙበት ሁኔታ የጋራ የሚያስማማቸውና ሐቃቸውን የሚጠብቅ ነገር የሚችሉትን ጥረት ማድረግ አለባቸው የጀነት በሮቻቸውና ሰዎች ናቸውና መርሐባ ሌላኛው ጥያቄ እሱ ራሱ የጠየቀው ጥያቄ 1997 ላይ አክስቴ ታማ ነበር ገጠር ነው በእንጨት ተሸክመው ወደ ህክምና ቦታ ሲወስዷት ተከትዬ ለማገዝ ተከትዬ ነበር የት ቦታ እንደሚለው አላውቅም ለማገዝ ነው ሄድኩት መጨረሻ ላይ ስንሄድ ሌላ እምነት ቤተ እምነት ውስጥ ሄዱ ጸበል ለጸበል ያን ሳቅ በፍጹም ይሄ ከዲን ጋር ስለሚጋጭ አላረገውም ብዬ ቢያልኩኝ ብለምናቸው ደሰሞኝ አልቻለም እነሱ ሄዱ እኔ ወደ ኋላ ቀረሁኝ ሴትዮዋም ሞተች በዛው እና ከሞታ በፊት ግን ቀረበ ብዬ አፉ በይኝ ያልኳት ነበር ቅርብልሽ ከሆነ አፉ ስላተ ዘርበልከን እያለችኝ ነበር እሷ ሞታለች አሁን ልጅ አለች ልጇን ኸድማለሁ ሌላ ምን ማድረግ አለብኝ ሐቅ ለማወቅ ምንም እሱ የሚገባውን ነገር ነው ያደረገው እንቆላ ቦታ ሲሄዱ መሄድ የለባችሁም ብሎ መከልከል ወይም የሽርክ ቦታ ሲሄዱ ሽርክ መሄድ የለባችሁም ብሎ መከልከል በደል አይደለም አቅም ቢኖረው እነሱንም ማስቀረት ነበረበት እነሱን ማስቀረት አልቻለም ራሱ ቀረ صدق ነገር ነው የሰራው አላህ ይቀበልህ ነው የሚባለው እንጂ ምንም ጸጽቶ ነገር የለም ይቅርታ የሚያስጠይቀው ማለት ምንም የሚያስጠይቀው ነገር የለም ይቅርታ መጠየቅ ያለበት ያጠፋ ነው እንጂ አላህ የሚወደው ነው የሰራ ሰው ማንና ይቅርታ የሚጠይቀው መርሐባ ሄሎ ሰላም አለይኩም አለይኩም ሰላም ወራህመቱላህ ዳዋ ቲቪ የፈትዋ ፕሮግራም ነው ጠይቂ የፈትዋ ፕሮግራም ነው አይሰማም የፈትዋ ፕሮግራም ነው መጠየቅ ትችላለሽ ጥያቄ አለኝ ጠይቂ እንትን ልጅ በባህር ሄዶብኝ ማለት ነው ሮመዳን ላይ ያው አወል ሮመዳን አንድና ሁለት ይገባን ብለን አስበን ስለነበር ያው በደላላዎችና በገንዘብ ውስብስብ ምክንያት ካሁን ደረሰ ማለት ነው እና በሰዓቱ ሮመዳን ከገባ አወል ፍጡር የሆነ ምግብ ሰርቼ ከተምር በኋላ በመግብ አስፈጥራለሁ ብዬን እያነበረኝ እንትን ነዝር ማለት ነው ነዝር ማለት ነው ስለተሳሳልሽ ነው ነዝር ነው እና አሁን ልጁ ከዛሬ ደርሶ ኢንሻአላህ ዛሬ ይገባም ብለውኛል ማለት ነው ደላላዎቹ እና በሮመዳን ያለፈኝን ነገር ያው ልጁ ስላልገባ ስለነበረ አሁን ሶላት አልፈጅር ላይ ማድረግ ይቻላል ወይ ምግብ ሰርቼ ሶላት አልፈጅር ላይ ማቅረብ ይቻላል ወይ አንቺ ያልሽው ከፈጥር በኋላ ነበር ያልሽው ስትሳይ ከፈጥር ያው ከሶላት በፊት ያው ፈጥር ተመራሪ የሚፈጠረው እና ከተምር በኋላ የኔ ምግብ ይመገባሉ ብዬ ነዝር ነበረኝ ኦኬ ስለዚህ ሮመዳን አለቀ አሁን ዛሬ ደውለውልን ነበርና አይገባን ገንዘብ አዘጋጁ ብለው ቤተሰብ ሲደውልልኝ ነው ወደ ጥያቄ መጣሁት ማለት ነው እሺ مرحبا ሌላ ጥያቄ አለሽ ሌላ የለኝም مرحبا የታች ጥያቄ ግልጽ ይመስላል ኡስታዝ ያው ለዚህ በባህር ሄዶ ነበር ረመዳን ላይና በሰላም ከገባልኝ የመጀመሪያ ጾመኞች የሚያፈጥሩበትን ነገር ሰጣሉ ብዬ ተስዬ ነበር የዛኔ ስላልገባ አዘግየሁት አሁን እንደሚገባ ተነግሮኛልና ወደ ፈጅር በቀይረው ሰዓት ነጥራ በረመዳን ከሆነና ረመዳን የመጀመሪያ ቀን ጾመኛ አስፈጥራለሁ ነው ነው ስለዚህ ያኛው ረመዳንን ባይኖር ለረመዳን ይመጣል ባለችው መልኩ ረመዳን የመጀመሪያ ቀን ጾመኛ ማስፈጠር አለባት ዝም እንብላ ሰደቃ ከሆነ ለየተጨው የግድ ፈጅርም ሆነ አስር ጊዜው ነው የሚታየው ጊዜው ሸርጥ አይደለም ማንኛውም ሰዓት ማድረግ ስለምትችል ችግር የለውም ስለዚህ ሌላ ረመዳን መጠበቅ ነው እቺ ግን ረመዳን ያለችው ረመዳን ካለች ረመዳን ነው ቀጣይ ተጠብቅ ነው ረመዳን ግልጽ ይመስላል እንግዲህ ረመዳን ጠብቂና ባልሽው መልኩ ፈጽሚ ነው ሸኹ ያሉት ሰላም አለይኩም ወራህመቱላህ አለይኩም ሰላም ወራህመቱላሂ ወበረካቱ ጥያቄ ነበረኝ ጠይቂ አንድ አካባቢያችን ላይ የሚኖር ወጣት ነበር እሺ በሀያቱ መጀመሪያ ይሆናል እድሜው 21 ምናምን እሺ እና በዚህኛው አመት ነው ወደ አኺራ ሄደው እሺ
ዱንያ ላይ ሳለ ደግሞ ቢድዓና ሽርክያቶች ምናምን ላይ ነበር። እሺ እና ለዚህ ሰው ዱዓ ማድረግ ይቻላል ሆይ ማለት ለማለት ነው። ይሄ ነበር መጠየቅ የፈለኩት። እሺ መርሐባ። ሌላ ጥያቄ አለሽ? ይሄ ብቻ ነው? አይ ይሄ ብቻ ነው። መርሐባ ባረከላሁ ፊክ። በህይወት እያለ ሽርክና ቢድዓ የሚያበዛ ሰው ነበረ፣ ሞቷል። ኢስቲግፋር ዱዓ አድርግለት ወይ? እንግዲህ ያው ሙስሊም ነው አይደለም ወይ ሰውየው? ቸጋሪ መስአላ ነው። እርግጥ ሙስሊም ነው ብለን እንግዲህ ወደ ቂብላ ዞሮ የሚሰግድና እንትን የሚል እስከሆነ ድረስ ወይ ጃሂል ነው የሚሆነው። ዱዓ ማድረግና ኢስቲግፋር ማድረግ አይከለከልም። ከሚላው ውጭ የሆነ ሰው ቢሆን ማካነ ለነብዩ الذين معه يستغفروا للمشركين ولو كانوا أولي قربى ነብዩና አብረውት ያሉት ሰዎች ለሙሽሪኮች ምህረት መለመን አይፈቀድላቸውም ዝምድና ባለቤቶች እንኳን ቢሆኑ ብለዋል። ይሄ እንግዲህ حكم የሚመጣው فرع عن الحكم عليه ሰውየው ካፊር ነው ካል ኢስቲግፋር አይቻልም ነው። አይ ሙስሊም ነው አንድ ነገሮችን በደንብ ስለማያውቅ ነው ምን ልከሆነ ኢስቲግፋሩም ጃኢዝ ይሆናል። ሶላት الجنازة ይሰገድለታል። ይሄ ነው። መርሐባ። ሄሎ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበርና እሺ ጠይቄ። እንትን ኢሻን አዘግይቶ መስገድ ይቻላል? እስከ ስንት ሰዓት? እንደገና ደግሞ እስከ ስንት ሰዓት ነው? ነው የለውም። እስከ ስንት ሰዓት ጫጫታ አለ? ጫጫታ እስከ 4 ሰዓት። እሺ ሌላ ጥያቄ አለሽ? እንደገና ደግሞ የሱቢ ሱና ደግሞ ኢማሙ ከሰገደ በኋላ ሱና መስገድ ይቻላል አይቻልም? ሰው ሰግዶ ሰገደ ራሱ ሰግዶ ነው ኢማሙን ተከትሎ የሰገደው? ኢማሙ ሱቢ ሰግዶ እኔ ሱናን ትቼ ሱቢ ሰግጄ እንደገና ይሄ ሱና ሰግጄ ሱቢ መስገድ ይችላል? እሺ እሺ ሌላ ጥያቄ አለሽ? ሌላ ጥያቄ የለኝም። መርሐባ። ኢሻን ወደ ለ4 ሰዓት አካባቢ ማዘግየት ይቻላል ወይ የሚል ጥያቄ ነው። ኢሻን እስከ እኩለ ሌሊት ድረስ ማዘግየት ይቻላል። ንስፈ ሌሊት ነው አኺሩ የሚል ሐዲስ አለ። ثلث الليل ነው የሚልም አለ። ንስፈ ሌሊት ነው في صحيح مسلم ያለ ነው። ከግማሽ ሌሊት በኋላ ማዘግየት አይቻልም። በሰዓቱ ከመቁጠር ቢያስቸግርም ሌሊቱ ንስፍ እንደያገሩ ይለያል። ሌሊቱ 4 ሰዓት የሆነ ሀገር አለ ከ2 ሰዓት ብቻ ሊዘገይ ማለት ነው ማዘግየት ነው የሚችለው። ሌሊቱ 12 ሰዓት እንደኛ የሆነው ደግሞ እስከ 6 ድረስ ማዘግየት ይችላል። ከዛ ማለፍ ነው የማይቻለው እንጂ ከግማሽ ሌሊት በኋላ ኢሻ ማዘግየት አይቻልም። እስከ 4 ሰዓት ችግር የለውም። ነገር አፍضلያው መጀመሪያ መስገድ ነው። ማዘግየቱ የተሻለ ነው ጀማዓ እንዳያልፈን ካልሆነ በስተቀር ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን አዘገዩ ይላል። አዘግይተው ሲያበቁ እነሆ ለወቅቱሃ ለውላ አና ሹቃ على امتي በኡመቴ ላይ እንዳላከብድ ባልሰጋ ኖሮ ይሄ ነበር ወቅቱ። عند ሁኔታው ነበር وهي العشاء احيانا يؤخرها واحيانا يعجلها اذا راهم ابطأوا اخر اذا راهم ዘገዩ ማለት ሱሐባ ካረፈደ ዘግየት ያረጉታል። ጀማዓ እንዲያዘው ካልመጡ እንደ ጀማዓው ምቾት ሰዓቱን ይቀያይሩታል። አወል ወቅት አፍضل ነው ቢባልም ኢሻ ላይ ማዘግየቱ የተመረጠ ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። መርሐባ። ቲቪ ዳዋ ቲቪ የፈትዋ ፕሮግራም ነው። መጠየቅ ያለ እሺ እንትን ጥያቄ ነበረኝ። እሺ ጠይቅ። እነዚህ ለሶስት ቀን ለአራት ቀን ምናምን ተብሎ የሚወጣ እንትን አለና በሸሪዓ እንዴት ይታያል? 3 ቀን ምንድን ነው? ይሄ ኹሩጅ በየመስጊዱ ለሶስት ቀን ለአርባ ቀን ምናምን ተብሎ የሚወጣ አለ። እሺ በየመስጊዱና እሺ እሱ በሸሪዓ እንዴት ይታያል? እሺ ሌላስ? አንዱ ምንድን ያለኝ አህሉል ቢድዓ ናቸው እነዚህ። ጥያቄ ግልጽ ነው። ሌላ ጥያቄ አለ? አይ ሰላም አለይኩም አይባልም ለነሱ። ጥያቄ ግልጽ ነው። ሌላ ጥያቄ አለ? እሺ ሌላ ጥያቄ ደግሞ ማለት ነው አንድ ያጎቴ ልጅ ያገባል ቅርብ ጊዜና አዳራሽ ውስጥ ነው የሚያገባውና ያ አዳራሽ ውስጥ ሲያገባ ዘፈን ምናምን ካለው ምግቡ እንዴት ነው ይበላል አይበላም? ኦኬ ምግቡ ግን ሐላል ምግብ ነው። ምግቡ ሐላል ምግብ ነው። በአዳራሽ ይሰራል ግን ዘፈን ምናምን ጭፈራ ምናምን ሳለው ያ ነገር እንዴት ይበላል አይበላም የሚለው ነው። እሺ በቃ ጥያቄ የለም አለጋ የለም። መርሐባ። ተከታተል ታገኛለህ መልስ
እታችን የጠየቀች ሌላ ጥያቄ ሶላት አልፈጅርን ኢማም ጋር ጀማዓ እንዳልፈን ከሰገድን በኋላ ሱናው በኋላ ብንሰግድ ኢቃም ከተባለ በኋላ ወደ ሱና መሄድ አይቻልም። አንዳንድ መዝሐቦች ከሶላት በኋላ ሱና መስገድ አይቻልም የሚል ስላላቸው ኢማሙ እየሰገደ ሱና የሚጀምሩ አሉ። ይሄ ትክክል አይደለም። ተቀጣጣ አድርገው ቶሎ ይደርሳሉ ቶሎ ለመድረስ ማለት ነው። እንደዛ ነው መዝሐብ አልሐነፊያ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ከፈጅር በኋላ መስገድን ስለፈቀዱ ጀማዓው ከተሰገደ በኋላ የፈጅሩም ቀብልያ በኋላ መስገድ ይቻላል። እዛ ሰዓት መስገድ የተከለከለ ቢሆንም እንኳን ይሄ በደሊል ወጥቷል፣ استثناء ተደርጓልና ይቻላል። ስለዚህ ፈርዱን ጀማዓ ሰግዶ ፈርዱ ከተቆመ ማንም ሰው ወደ ፈርዱ ነው መግባት ያለበት፣ ወደ ሱና አይገባም። በኋላ ግን ሱናው መስገድ ይቻላል። መርሐባ። ሌላ ጥያቄ ለዳዕዋ በቀን ገድቦ 3 ቀን 7 ቀን 40 ቀን እያሉ መውጣት ቢድዓ ነው የሚባል ነገር እንሰማለና ችግር አለው? ይሄን ነገር ዝም ብሎ በጣም ከሚገባ በላይ ያገዝፉታል እንጂ ይሄ ፕሮግራም ነው። ፕሮግራም አድርጎ ሰው የሚመቸው 3 ቀን ከሆነ 4 ቀን ከሆነ 7 ቀን ከሆነ ወጥቶ ራሱ ከሚወጡት ሰዎች ጋር ብዙ ቁም ነገር ተምሮ ይመጣል። ኢባዳም ተለማምዶ ይመጣል። አለዛም ደግሞ ዕውቀት ካለው የሚሄድበት ቦታ ላይ ያስተምራል። ቀኑ ያው እንግዲህ 4 ዓመት ኮሌጅ ብሎ ይገባል ሰው። ማንም 4 ዓመት ባናደረገው ቢድዓ ነው ብሎ የጠየቀ ሰው አንሰማም። የ3 ቀን ኮርስ የ5 ቀን ኮርስ እየተባለ በየቦታው ይደረጋል። ተዓቡዲ አይደለም፣ ያ ፕሮግራም ነው እንጂ ቀኑን መወሰን ኢባዳ አይደለም። 3 ብሎ የወጣ ሰው ጊዜ አግኝቶ 4 ቢያደርገው ጥፋተኛ ነህ የሚለው ሰው ይኖራል ብዬ አልገምትም። እንደገና ደግሞ ለ3 ብሎ ወጣ ሐጅ አጋጥሞት ቢመለስ ሶላት አበላሸ ማለት ነው እንዴ? ምን ችግር አለው? በአንድ ቀን ቢመለስ የተመቸውን ያክል ይሄዳል። ይሄ ፕሮግራም ነው። በተደጋጋሚም ስለሚጠየቅ ነው ቆመ ብዬ ያወራ ያለው። ብዙ ሐጅ አድርገው በዚህ ጊዜ ባያባክኑ ጥሩ ነው። የቻለ ሰው ይወጣ። ቁም ነገር እንደሚያስተምሩ ሸክ የለንም። እነዚህ ወንድሞች ስተት ካላቸው ስተታቸውን ዕውቀት ያለው አቅሙ ያለው ሰው ይሄንን አስተካክሎ ይሄንን አርሙ ብሎ መምከር እንጂ በሆነ እይታ ማየት ተገቢ ነው ብዬ አላምንም። እንደምኮ ሙብተዲ ናቸው ጭራሹም ወደ እንትን ሰላምታ ተበላቸው 3 ቀን መውጣቱ ይሄን ያክል ሰላምታ የሚከለክላቸው አይደለም። ሙስሊሞች ናቸው። ሐቁል ሙስሊሚ على المسلم 5 إذا لقيته فسلم عليه ነው። ሙስሊም አይደለም ይበልና ሰላምታ ክልክል ነው። ከዛ በኋላ ይመጣል። ማን ነው ይሄንን ያለው? ይሄ ቢድዓ ንግግር ነው። ቢድዓ እንዳይሆን የሚያስፈራው ይሄው ራሱ ንግግር። مرحبا مرحبا السلام عليكم ورحمة الله. السلام عليكم. عليكم السلام ورحمة الله وبركاته. እንዴት ናችሁ? ሰላም ነው? አልሐምዱሊላህ አልሐምዱሊላህ። ሼኻችን አላህ ጀዛውን ይክፈላቸው። አሜን አሜን። ጥያቄ ነበረኝ። مرحبا ከፈርጅ ትንሽ ውሃ የምትመስል እንትን ትወጣለች። እሺ። መዚህም አይደለም መንይም አይደለም። እሺ። እና በውል ነገር ነው የምትወስለው። ትንሽ ውሃ ነች። አሁን ከመግሪብ እስከ ኢሻ ደርስ የምከታተልበት ጊዜ ያቺ ትወጣለች። የግድ በየሰዓቱ ውዱእ ማድረግ አለብኝ? ለዚህ እስትንጃር ማድረግ አለብኝ ወይ? በተደጋጋሚ ነው የሚወጣው? አይቆምም አይቆምም። ትንሽ ውሃ ነች። ትንሽ ውሃ ማነሱ ሳይሆን አይቆምም። በቋሚነት የሚወጣው አይቆምም። እንትን ትንሽ ይወጣል። ትንሽ ቆይቶ አሁንም 1-2 ሰዓት ትንሽ አሁን እንደዛ ያስቸግረኛል። እሺ እሺ። እና በሶፍትና በፌስታል እንትን ይዘዋለሁ። ግን የግድ ውዱእ ማድረግ አለብኝ ወይ? በየሰዓቱ ውስጥ እንጃ ማድረግ አለብኝ? ግልጽ ነው። ሌላ ጥያቄ አለ ማለት? ሌላ ጥያቄ የለኝ። እሺ ታገኛለህ። ጠብቀን ኢንሻአላህ መልስ። እሺ ጀዛከላህ። ባረከላሁ ፊኩም። ያጎቴ ልጅ ያገባል ሰሞኑንና የመድረክ ወይም አዳራሽ ነው የሚደገሰው። ያው ድብልቅ ወጣ ነገር የሚሆነው ግን መመገብ ይቻላል ወይ? ዘፈን ምናምን ስላለ እክትላፍ ስላለ ምግቡ ሐራም ነው ማለት አንችልም። በሸሪዓ መንገድ የታረደ እስከሆነ ድረስ ቢስሚላህ አላሁ አክበር ተብሎ በአላህ ስም የታረደ ሙስሊም ያረደው ነገር ዘፈን ቢዘፍንም ማዓሲ ነው እንጂ ካፊር አይደለም። ይሄንን ያደረገ ሰው ምግብህ በክት ነው ወይ ሐላል ማለት አንችልም። ባይሆን ግን እንዲህ አይነት ሙንከር የሚሰራበት ቦታ ላይ ጥሪውን አለመቀበል ይፈቀዳል። እኔ ጥሪ አከብራለሁ፣ ግን እዛ ቦታ ላይ ያለው ሐራም እስካልቆመ ድረስ አልመጣም ማለት ይችላል።
በዝፈን ተፈቀደላቸው ልጃገረዶች የሙሽሪት ባልንጀራዎች ለብቻቸው በሴቶች አካባቢ أتيناكم فحيونا نحييكم ولولا الحنطة السمراء وما سمنت أعذاركم እንደሚለው ያ ይቻላል ይሄ ግን አዳራሹን በሚያጥለቀልቅ መልኩ የሚደረገው በቴክኖሎጂ የታገዘ ዘፈን ያ محرم ነው ቀጥታ ነው ሽክል ነው እዛ ቦታ ላይ ሊያልገኝም ወይም ይሄን ነገር አስቆሙት ብሎ ማስረዳት የማይወገድ ከሆነ ደግሞ መቅረት ይፈቀድለታል ምግቡ ከዛ ጋር የሚያገናኘው ነገር የለም ነው ምግቡ ጋር የሚያገናኘው ነገር مرحبا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحبا خصوص أنا بتاعت قرآن مختلف يتشالل ايش ሌላ ጥያቄ አለሽ አንደኛ ሌላኛው ደግሞ ስጁድ ላይ ዱዓ ማድረግ ይቻላል ስጁድ ላይ በምን ቋንቋ እሺ ይሄ ነው مرحبا አዳምጪኝ ታገኛለሽ መልስ ኢንሻአላህ ከፍረተ ገላዬ የሆነ ፈሳሽ ነገር ይወጣል ሽንትም አይደለም ስፈርፕ ፈሰንት ይዘር ፈሳሽም አይደለም በጣም ትንሽዬ ነው ሸገራለሁ ዳርጊ ትችቆይቶ ይወጣልና ያ በሶፍትም ለምን ተቀለላለ ሸገራለሁ ወጣ ቁጥር ውዱ አድርጋለሁ ወይ እንዴት ላርግ ነው በመሃል እየተቋረጠ አሁን እንደሰማሁት አንድ ሰዓት ቆይቶ ምናምን ምን ነገር ተናግሯል በመሃል ፋታ የሚሰጠው ከሆነ አዎ እስትንጃ ማድረግ አለበት ውዱንም ማደስ አለበት ምን ብሎ በተከታታይ የሚንጠባጠብ ከሆነ ሳይቋረጥ ለየሰላቱ አዲስ ውዱ ያስፈልገዋል በሰላቱ ውስጥ የሚፈስ ከሆነ ግን معفو ነው ያሉት ችግር የለበትም مرحبا مرحبا السلام عليكم ሌላ ጥያቄ ከ3 ቀን ባነሰ ቁርአን ማختም ይቻላል ወይ መቼም በቋሚነት ከሆነ የተጠላ ነው አብዱላህ ኢብኑ ዐምር ኢብኑ አልዓስ የተፈቀደለት እስከ 3 ቀን ድረስ ነው መጨረሻ ይመስለኛል አንዳንድ ጊዜ ለምሳሌ ሰው ኢዕቲካፍ ያደርጋል ሌላ ስራ የለውም ለውዛ ተፈርቆ ሆኗል በ10 ቀን ጊዜ ውስጥ ቋሚ አይደለም ይሄ ክልክለቱ አይደለም ይሄ ኢዕቲካፉ በዚህ ጊዜ ውስጥ ያው ኢባዳ ሲያበዛ ከ3 ቀን ባነሰ ማختም የሚችል ከሆነ ይፈቀዳል ከዛ ውጭ ግን እንደ በየጊዜው በቋሚነት ይሄም ሲበዛ ነው 3 ቀን ሲበዛ ነው በ7 ቀን አንድ ቀን ነው ብዙ አለዛ በወር 2 በወር 3 እንደዚህ 3 እየቀረ ማለት ነው አختም አለበት እሺ السلام عليكم ورحمة الله وعليكم السلام ورحمة الله طيب እህቴ ስሟ መለክ ነበርና በሸሪዓት መለክ የሚባለው እንዲታየል حرام ነው እሺ ሌላ ጥያቄ አለሽ የለኝም مرحبا እሺ መለክ የሚባል ስም ያላት እህት ያለችና ይሄ ስም በሸሪዓ እንዴት ይታያል ክልክል ነው ማለት አንችልም ግን ጥሩ ስሞች ሞልተዋል عائشة خديجة فاطمة اسماء الصحابة مولتوال እንደዛ አይነት ስም ቢሆን ወይም አመት አላህ አመት الرحمن እንደ አይነት ስም ቢያወጡ የተሻለ ነው ከዛ ውጪ ሽርክና ኩፍር የሌለው እስከሆነ ድረስ ለመጠሪያ ችግር የለውም ንግስት ማለት ነው ያለው መሊክ ነው አሱማችሁ ከመላክ ነው ያለች መላእክት ያረጋግጥ السلام عليكم مرحبا ድምጽ ጫጫታ አለ ድምጹ ዘጋ ያለው ጫጫታ ነገር አልহামዱሊላህ ይሰማናል ድምጹ ቀንስና ነገር ወይ ዝጋ እሺ ጠይቀው ስልኩ ተቋርጧል السلام عليكم ورحمة الله وعليكم السلام ورحمة الله سلام ነው الحمد لله
الفتوى فتوى ፕሮግራሙ ጠይቂ እሺ ፊካችን አላህ እድሜያቸውን ያርዝምልን እናንተ ሁላችሁንም አሜን አሜን ባለቤቴ ጋር ተለያይተን ነበረ ረጅም ጊዜ እሺ አገባ ማለት ሲሰማ ተናድጄ ፍታኝ ብዬ ነበር ተናገርኩትና ፍታኝ ስል ፈትቼሻለሁ አለኝ አይደለም 3 ጊዜ ፈትቼሻለሁ በልሲ 3 ጊዜ ፈትቼሻለሁ አለ አሁን ከረጅም ጊዜ ቆይታ በኋላ መመላለስ ተፈለገና እንዴት ይታያል ተብዬ እሺ ሌላ ጥያቄ አለሽ ይኸው ነው መርሐባሽ መርሐባ ባሌ ሌላ ሚስት አገባ ሲባል ሰምቼ ተዳንጄ ፍታኝ አልኩት እሱም ወዲያውኑ ፈትቼሻለሁ ሶስት ፍታውሽ አለኝ ከረጅም ጊዜ በኋላ መመላለስ ፈለግርና ነው ተለብስ አንድ ጥያቄ ልቀበልና ልመለስ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ ከይና ጥያቄ ስላለኝ ጠይቅሽ አብሽር የመጀመሪያው ጥያቄ ሎተሪ በእስላም ያው በእስልምና ሐራም ነው ግን አንዳንድ የበጎ አድራጎት ድርጅቶች አሉ የገቢ ማስተዳደሪያ ፕሮግራም አላቸው ፈቃደኛ የሆነ ሰው በየወሩ ወይ በየዓመቱ የተወሰነ ብር አስተዋጽኦ ያደርጋል ያ ድርጅት ግን ሙሉ በሙሉ ገቢውን ለበጎ አድራጎት ለተለያዩ ፕሮግራሞች ነው የሚያውለውና እግረ መንገዳቸውን የተለያዩ እቃዎች እየወጡ ያው እቃዎች ይደርሳሉና ለአስተዋጽኦ ለሚያደርጉ ሰዎች ለሚገብሩ ሰዎች እቃዎች ይደርሳቸው የተለያዩ ሽልማቶች ሊኖሩ ይችላሉ ይሄ ነገር በኢስላም እንዴት ይታያል ሐራም ነው ወይስ ሐላል ነው እሺ ሌላ አለ ባረከላሁ ያሰበር ተገባበት ዋላ ነው ተዚያ ሌላኛው ቅድም ጥያቄ ለመለስና ባሌ አገባ ሲባል ተናድጄ ፍታኝ አልኩት ሶስት ፈታኝ አሁን መመላለስ ፈለግንና እድሉ አለ ነው ሶስት ከፈታ መመላለስ እድል የለም መጀመሪያውንም ሶስት መፍታት የከለከለው ለዚህ ነው እድሉ ለመስጠት ሰው የዛሬዋን አሁን ያለባትን ደቂቃ ሁኔታ ብቻ ማሰብ የለበትም ይቀያየራሉ ነገሮች ይሄ ንዴት የሚባለው ነገር እንደ ሰዓት ነው የሆነ ሰዓት ላይ ይከስማል ስለዚህ ሶስት ከልክሏል ሸሪዓው ወጠላቁ መረታን فامساكم بمعروف وتسريح باحسان ያለው ሶስቱም በአንድ ጊዜ ከሸኙ ግን ይጸድቃል ነው እነዚህ ሰዎች አሁን ان طلقها فلا تحل له من بعد حتى تنكح زوجا غيره ሌላ ባል እስካላገባች ድረስ አትፈቀድለትም ነው አሁን አላገባች መታች እንደምትናገረው የነሱ ብቻ መልሶ መታደስ የሚችልበት አማራጭ አሁን የለም ማለት ነው መርሐባ السلام عليكم ورحمة الله وعليكم السلام ورحمة الله وبركاته مرحبا شكرا فتوى ፕሮግራም ነው ወጣይ ይችላል የኔ ጥያቄ ያው ብዙ ሰዎች ሙሐመድ ኢብኑ አብዱል ወሃብን አንዳንዶቹ ተቻሉ አንዳንዶቹ ጥሩ ነው ይላሉ የኔ ጥያቄ አሁን ሙሐመድ ኢብኑ አብዱል ወሃብ ማን ነው ስራውስ ምንድነው የሚለው ነው ተጨርሻለሁ የቅድማ ጥያቄ መልስና ሳዝ ሚስት ስላገባ ሌላ ሚስት ስላገባ ፍታኝ ብሎ መጠየቁ ስራሱ እሱም ፍታኝ ብሎ ወይ እሷን ወይም ማለት ነው ይሄ ይሄ ትክክል አይደለም ነብያችን ሰለላሁ ዐለይሂ ወሰለም لا يحل لامرأة تؤمن بالله واليوم الآخر أن تسأل طلاق أختها لتكفئ ما في إنائها የእህቷን ፍቺ መጠየቅ አንዲት በአላህና በመጨረሻው ቀን የምታመን ሴት አይፈቀድላትም ወሳም ፍታት ወይንም ፍታኝ ሌላ ምክንያት የለም ለምን አገባ ብላ ነው ለምን አገባ ብላ ፍቀና ትችላለች ስሜት ነው ተፈጥሯዊ ስሜት ነው ስሜቷን መቆጣጠርና ትዳሯን መቀጠል ወይም ደግሞ የሚለያዩበት ሌላ ምክንያት ካላቸው እነሱ ሊለያዩ ይችላሉ ይሄንን ግን እንደ ፍቺ ምክንያት አድርጎ መቁጠር ከአንድ አማኝ የሚጠበቅ አይደለም መሆን የለበትም ማለት ነው ተመለሰችም እኮ ደም በተጨባጭ አሳባው ከራ ተመለሰች ከሆነ ኮለዛ እኮ ነው ላስ ተገቡ እንጂ ሌላ በተፈለገ ምንም ትርፍ አልተገኘም መርሐባ ወንድማችን የጠየቀው ጥያቄ አለ ማለት አስፈላጊ ነው አይደል ማለት ነው አንድ ግለሰብ መሐመድ ኢብኑ አብዱል ወሃብ በመሰረቱኛ ግለሰቦች ላይ የተንጠለጠለ ዲን የለንም ዲናችን ቁርአን ላይ ነው ያለው ሱና ላይ ነው ያለው ከዛ አልፎ ደግሞ ከሄደ ፉቃሃው እስላም ሁሉ በሚስማማባቸው ሰለፎች አሉ ከቁርአኑና ከሱናው
استنباط አድርገው ፊቅህን የደወኑት ዑለማዎች አሉ መዛሂቦች አሉ ምንም ደሃ አይደለንም የምንቸገረው አይደለንም መሐመድ አብዱል ወሃብ ሆኖ ሌላም ሰው ወደዚህ አስል ከተጣራ መልካም ነገር ነው የሰራው ከዚህ የተለየ ነገር ካለ ያችን ነጥብ ተመልክተን እዚህ ላይ ተሳስቷል ትክክለኛው ይሄ ነው ማስረጃው እንዲህ ነው የምንለው ብለን ነው ማየት ያለብን እንጂ አንድ ግለሰብ ላይ ወላ እና በራ እንደዛ የሚያስቡ ሰዎች አሉ መሐመድ አብዱል ወሃብ ማይታለፍ خط احمر ነገር አድርገው እግድ ሰውየው መዝሉም ናቸው ለዲን الاسلام ከፍተኛ አስተዋጽኦ ያደረጉ ናቸው መጽሐፍቶቻቸው በዓለም ላይ ተሰራጩ የሚታዩ አንብቦ መረዳት የሚቻል ነው ሐንበሊ መዝሐብ ተከታይ ናቸው ከአራቱ መዝሐቦች አንዱ በዛ መሰረት ፍቅህን የቀሩና ወደ ሱናና ወደ ኪታብ ጥሪ ያደረጉ ናቸው በዳዋ ሂደታቸው ላይ አንድ መስአላ ስተዋል ምንለው ሊኖር ይችላል ሷብ ነው ምንለው ሊኖር ይችላል እንደማንኛውም ሰው كلنا راد ومردود كل احد ياخذ من كلامه او يترك الا صاحب هذا القبر بلو النبي صلى الله عليه وسلم ወደ ነብያችን ማን ነው ሰይድና ማሊክ ኢብኑ አነስ ረሂመሁላህ ወደ ነብዩ ቀብር በማመልከት ሁሉም ተመላሽ ነው ሁሉም የሚመለስበት ነው ኢማም ማሊክን የሚያህል ሻፊዒን የሚያህል አቡ ሐኒፋና አህመድን የሚያህል ኢማሞች እንኳን አንድ መስአላ ሁለት መስአላ ሶስት መስአላ ምንድነው ይሄ ነገር ከማስረጃ አንፃር ብሎ ከኋላ ያሉ ሊቃውንቶች አይተውባቸዋል ይሄ ግን የነሱን ትልቅነትና የነሱን ክብር የሚቀንስ ነገር አይደለም ሼክ መሐመድም ሆኖ ሌሎች ኢማሞች ያቅማቸውን ያህል ተሐድሶ መርተዋል يأخذ صوابهم ويرد خطأهم ይሄ ከዚህ የዘለለ ግን ሁለት ጽንፍ ይዞ አንደኛው በጣም ማጋነን ሌላኛው ደግሞ ከእስልምናው ዳይራ ውስጥም ለማውጣት የመሞከር ሁሉ ያልተሰጠውን ስልጣን ነው እየሞከረ ያለው ሰው ማለት ነው አላህ የወደደው ሰው ካለ አንተ ስለጠላኸው የምታመጣው ነገር የለም አላህ ከጠላው ደግሞ እኛ ዲፋ ስላደረግንለት ደግሞ አይድንም አንቱም هؤلاء جادلتم عنهم في الحياة الدنيا فمن يجادل الله عنهم يوم القيامة أم يكون عليهم شهيدا እና እንዲህ ያህል አጀንዳ ሆኖ ስለገሌ ምን ትላለህ የሚባል መፈክር ነው ዛሬ ዘመን ያለው መሐመድ አብዱል ወሃብ ላይ አጥርምቁ ማንኛውም ያነሱና ገለኛ ስለገሌ አልማ ኩልፍና ግዳጃችንም አይደለም ዲኑ ምን ይላል ቁርአን ላይ ምን አለ ሱና ላይ ምን አለ አይመተል እስላም እንድታርገው ነው የተነተኑት የሚለውን አይተን እሱም መተግበር ነው እንጂ የሚጠበቅብን አፍራዶች ጋር ይናል ተዓልቁ ማድረግ መንገድ አይደለም ነው የቃይዳ ተላላ መረም ሆነ የሚገባው ይሄ ነው መሐመድ ብን አብዱል ወሃብ ያጠረሰ ማንኛውም ኢማም በዘመኑ ይነሳና የቻለውን ጥረት ያደርጋል ሷዋብ ይኖረዋል ኸጣ ይኖረዋል ባለው ሷዋብ ልክ ታከብረዋለህ ኸጣ እንኳን ቢኖር ደግሞ ኸጣኡም ያችን ስተቷን ከማስረጃ አንፃር መሞገት እንጂ የሰውየውን ልዕልና ዝቅ ማድረግ ተገቢ አይደለም ምክንያቱም ይሄ ሰው እኮ አታገኘው ምን መቼ ነው አፍ በለኝ በድያለሁ የምትለው ነገር መልቂያማ ከሳሽ ሆኖ ይመጣል እሱ ቀብር ገብቷል ሐሰናቱን ይዞ ነው የገባው ሰይአትም ካለ አላህ አፍ ይበለው አንተ ግን የራስህን ሐሰና ለዛ ሰው ከፍለህ ባዶ እጅህን ነው የምትቀረው ባልሆነውንም ነገር ላይ ራሳቸውን የሚጠምዱ ሰዎች ይገርሙኛልም ያሳዝኑኛልም አላስፈላጊ የሆነ ነገር ማለት ነው ጀዛኩሙላሁ ኸይር ሸይኽና ጥሩ ምክር ነው የሰጣችሁ ለበተለይ በዘመናችን ላለው ወጣቱ የጣል በላይ ዕልሙ በተለይ አህለ ሱና የሚለው አካባቢ የሚናፈስም ስለሆነ ጥሩ ምክር ነው ለሁላችንም ዛሬ እዚህ ላይ እንቋጫለን ፕሮግራማችንን የተከበራችሁ ተመልካቾቻችን ይህ የአልፈታዋ ቀጥታ ስርጭት ፕሮግራም ነው የዛሬው እዚህ ላይ ይቋጫል በቀጣይ ፕሮግራም እስከምንገናኝ ድረስ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ